ሰላም ጤና ይስጥልኝ። ከሐረሪ ክልል ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምስጋናው ኃይሉ ነኝ። በቅድሚያም ክልላዊ ዜናዎችም የአየር ንብረት ለውጥን ለመከላከል የተቀናጀ ግንዛቤ ማስጨበጫ ስራ በስፋት እየተሰራ እንደሚገኝ የሐረሪ ክልል አካባቢ ጥበቃ ባለስልጣን አስታውቋል። ባለስልጣኑ የዓለም አካባቢ ጥበቃ ቀን በተለያዩ ሁነቶችም አክብሯል። ዘገባው የአሚራ አህመድ ነው። አያንቱ አህመድ ታቀርባለች። የሐረሪ ክልል አካባቢ ጥበቃ ባለስልጣን የአየር ንብረት እርምጃ በሚል መሪ ቃል የዓለም የአካባቢ ጥበቃ ቀን አክብሯል። በዓለም አቀፍ ደረጃ ለ53ኛ በሀገር አቀፍ ደረጃ ደግሞ ለ33ኛ ጊዜ የተከበረው ይህ ዕለት ህብረተሰቡ ስለ አካባቢያቸው የጋራ ግንዛቤ እንዲያዳብሩና ሊደርሱ የሚችሉ ጉዳቶችን አስቀድመው እንዲከላከሉ ለማድረግ ታስቦ የተዘጋጀ መሆኑ ተገልጿል። በዕለቱ የተገኙት የባለስልጣኑ ዋና ስራ አስኪያጅ ወይዘሮ ነቢላ ማሃዲ እንደገለጹት የአየር ንብረት ለውጥን መከላከል በትምህርት ተቋማትና በማህበረሰብ ውስጥ ሰፊ የግንዛቤ ማስጨበጫ ስራዎችን መስራት ዋነኛውና ቀዳሚ መሳሪያ መሆኑን አብራርተዋል። በአሁኑ ወቅት የአየር ንብረት ለውጥ በኢትዮጵያ ከፍተኛ ድርቅን፣ የጎርፍ አደጋንና የሙቀት መጨመርን በማስከተል ግብርናን፣ የምግብ ዋስትናን፣ የህዝብ ጤናን እየፈተነ ያለ አጣዳፊ ፈተና መሆኑን ገልጸዋል። ይህንን አገራዊ ሁኔታ ለመቋቋምም ባለስልጣን መስሪያ ቤቱ በትምህርት ቤቶችና በማህበረሰብ ውስጥ የአረንጓዴ ኢኮኖሚ ስትራቴጂን ማዕከል ያደረጉ የግንዛቤ ፈጠራ ስራዎችን በተግባር እያከናወነ ይገኛል ብለዋል። ሀገሪቱ ከአየር ንብረት ለውጥ ጋር ተስማሚ የሆነ አረንጓዴ ኢኮኖሚ ለመገንባት በቁርጠኝነት እየሰራች መሆኑ የተገለጸ ሲሆን የመሬት አጠቃቀምን በማሻሻልና የካርቦን ልቀትን በመቀነስ ረገድ ውጤታማ ስራ እየተሰራ መሆኑን ገልጸዋል። ከነዚህም የአካባቢ ጥበቃ ስራዎች መካከል ዋናው የደን ልማት መሆኑን በመግለጽ ባለስልጣኑ ከትምህርት ተቋማት ጋር በቅንጅት የሚያከናውናቸውን የችግኝ ተከላ መርሃ ግብሮች የዘላቂ ግብርና ስራዎችን ለማስፋፋት ትልቅ ድርሻ አላቸው ብለዋል። ከሐረር ሁለተኛ ደረጃ ትምህርት ቤት ጋር በመተባበር በተዘጋጀው መድረክ ላይ የችግኝ ተከላ መርሃ ግብር ተካሂዷል። በሐረሪ ክልል አረንጓዴ አሻራ መርሃ ግብር የችግኝ ተከላ ዝግጅት እየተደረገ መሆኑ ተገለጸ። በችግኝ ማፍላት ዝግጅት ወቅት ማከንም ከ300 በላይ ለሚሆኑ ስራ አጥ ወጣቶች ቋሚ ስራ ዕድል የተፈጠረላቸው መሆኑ ነው የተገለጸው። ዘገባው የአደም ኢብራሂም ነው። አዩብ ካዛ ላይ ቀርቧል። በሐረሪ ክልል ለዘንድሮ የአረንጓዴ አሻራ መርሃ ግብር ችግኝ ተከላ መርሃ ግብር በተለያዩ የችግኝ ማፍያ ጣቢያዎች ላይ ዝግጅት እየተደረገ መሆኑ ተገልጿል። የክልሉ ግብርና ልማት ቢሮ የተፈጥሮ ሀብትና አካባቢ ጥበቃ ዳይሬክተር አቶ አራርሶ አደም እንደገለጹት በበጀት ዓመቱ 1.7 ሚሊዮን የተለያዩ የችግኝ አይነቶችን ለመትከል ታቅዶ እየተሰራ እንደሚገኝ ገልጸዋል። በረካና ቆፒ አሻራ መገሪሳ አኩማ ካሮርፈነን ውጅቲ ገሌ ውጂ ኑሮ አይገም በዚህ ዓመት ለችግኝ ተከላ ምቹ የሆኑ 3 ቦታዎችን ለይተናል። ከ1.7 ቢሊዮን በላይ የተለያዩ የችግኝ አይነቶችን ለመትከል አቅደናል። ከነዚህም ውስጥ 1.5 ሚሊዮን የሚሆኑት በፕላስቲክ ዕቃ የተዘጋጁ ሲሆኑ 70 በመቶ ደግሞ የአርሶ አደሩን ፍላጎት መሰረት ያደረጉ የፍራፍሬ አይነት ችግኞች ናቸው። ቀሪ 200 ሺህ ደግሞ ለእንስሳት መኖ የሚውሉ የተዘጋጁ ሲሆኑ በአጠቃላይ ግን በቂ ዝግጅት አድርገን ነው የምንገኘው። ጋማ ቆፒ ቦሎ ቆፔሱት ደምነ ይራ ከረብ ቅልቱትን ቆፒን ጅሩ ባየ በሬዳዳ አቶ አራርሶ አክለውም በበጋው ወቅት በገጠር ወረዳዎች የአፈርና የውሃ ጥበቃ ስራዎች በጥሩ ሁኔታ ሲከናወኑ መቆየታቸውን ጠቅሰው የተሰሩትን እነዚህን ስራዎች በአረንጓዴ አሻራ ችግኝ ተከላ በማገዝ በክልል ደረጃ የተያዘውን የአረንጓዴ ልማት እቅድ ለማሳካት እየተሰራ መሆኑን ተናግረዋል። አኖሌ ገራ አና ድሬ ጠያራ ፊ ሶፊ ገማ ሃይላንድ ከነቴ ወራው ሊያቱፍ ከአካባቢያችን አየር ንብረት ሁኔታ ጋር በተያያዘ የሐረር ቡና፣ የአቮካዶና የመሳሰሉትን አዘጋጅተናል። በተከላው ቦታ ላይም የትና ምን እንተክላለን የሚለውን በከተማም ሆነ በገጠር ለይተናል። ሰፊውም የቦታ ክልል በገጠር ወረዳዎች የሚገኝ በመሆኑ በተከላው ሂደት በክላስተር ወይንም በቡድን የምንተክል ነው የሚሆነው። ይህም ለክትትልና ድጋፍ ስርዓት እንዲመቻ አድርገን አቅደናል። ቦታ አከስሞ መጋላ ከሰቲ ወረዳ በኒ ጅራ ኢሳንሌ ወረ መጋላቲ ወጅንታኔ ቆፒቱ ሙሬ ጅራ ለተከላ ከተዘጋጁ ችግኞች መካከል 70 በመቶ የሚሆኑት የሚበሉ ፍራፍሬዎች ሲሆኑ ቀሪው 30 በመቶ ደግሞ ለደን ልማት የሚውሉ መሆናቸውን በዝርዝር አስረድተዋል። በዚህ የችግኝ ማፍያ ዝግጅት ማዕከል አማካኝነት ከ300 በላይ የሚሆኑ ስራ አጦች ቋሚ የስራ ዕድል የተፈጠረላቸው ሲሆን ተጠቃሚዎቹም በተፈጠረላቸው የስራ ዕድል መደሰታቸውንና የዕለት ተዕለት ህይወታቸውን እያሻሻሉ እንደሚገኙ ገልጸዋል። አሊ ዱራንገሊት ገሩን ዋረባፊ ዋንደርካጋ ቀደም ሲል በችግር ውስጥ ነበር። እዚህ ስራ ከጀመርን ወዲህ ግን ካገኘሁት ገቢ አንዲት እንስት ጥጃውና አንድ ወይፈን መግዛት ችያለሁ። ህይወቴም ተሻሽሏል። የኛ ገኘ ተራ ዱራት ካዳ
አመት ወዮይነ በፊት እጅግ ችግረኞች ነበር። አሁን ግን ህይወታችን በጥሩ ሁኔታ ተሻሽሏል። ቱሬኑ ጅረብ ቱራ አሜጋና ሻራ መገደሳ ቢግል ቀደም ሲል ስራ አጥ ነበርኩኝ። እዚህ ስራ ከጀመርኩ ወዲህ ግን ህይወቴ ተሻሽሎ ልጆቼንም ማስተማር ችያለሁ። ጥራት ቀለማት ያደደ በርሲፈ ችግር በመጨረሻም የአረንጓዴ አሻራ ችግኝ ተከላ እቅዱ ስኬታማ እንዲሆን ከህብረተሰቡ በቅንጅት እየተሰራ እንደሚገኝም ተመላክቷል። በሐረሪ ክልል የትራፊክ አደጋን ለመቀነስ የተከናወኑ ተግባራት አደጋን 60 በመቶ መቀነስ መቻላቸውን ተገለጸ። የዓለም ጤና ድርጅት ወይም በእንግሊዝኛው ምህጻረ ቃል WHO መረጃዎች እንደሚያሳዩት በየዓመቱ በዓለም ዙሪያ ከ1.2 ቢሊዮን በላይ ሰዎች በትራፊክ አደጋ ህይወታቸውን ያጣሉ። ቤተልሔም ደሴም የዓለም ጤና ድርጅት መረጃዎች እንደሚያሳየው በየዓመቱ በዓለም ዙሪያ ከ1.2 ሚሊዮን በላይ ሰዎች በትራፊክ አደጋ ህይወታቸውን ያጣሉ። በአደጋው እድሜያቸው ከ5 ዓመት እስከ 29 ዓመት የሆኑ ህጻናትና ወጣቶች ዋነኛ የሞት መንስኤም ነው። በኢትዮጵያም የትራፊክ አደጋ ማህበራዊና ኢኮኖሚያዊ ቀውስ እየፈጠረ የሚገኝ አሳሳቢ ጉዳይ ሲሆን በየዓመቱ በሺዎች የሚቆጠሩ ዜጎች በገዳይነቱ ግንባር ቀደም በሆነው በዚህ አደጋ ህይወታቸውን ያጣሉ። መንግስት አደጋውን ለመቀነስ የተለያዩ ስትራቴጂዎችን ቀርጾ እየሰራ ቢሆንም የትራፊክ ህግጋትን ባለማክበር የፍጥነት ወሰንን መጣስና የቴክኒክ ጉድለቶች አሁንም እንደ ዋና ማነቆ ቀጥለዋል። በሐረሪ ክልልም ይህን አሳሳቢ አደጋ ለመቀነስ በተከናወኑ የተቀናጁ ተግባራት አደጋን 60 በመቶ መቀነስ መቻሉን የሐረሪ ክልል ፖሊስ ኮሚሽን የትራፊክ ክፍል ኃላፊ ምክትል ኢንስፔክተር ታጅር አብዲ በሐረሪ ቲቪ የአጀንዳ ፕሮግራም ላይ በነበራቸው ቆይታ ጠቁመዋል። ይህ ከፍተኛ የደህንነት መሻሻል ሊመዘገብ የቻለው ለከባድ መኪናዎች አማራጭ መንገዶችን በማዘጋጀት ሰፊ ግንዛቤ ማስጨበጫ ስራዎችን በመስራትና ጥብቅ የህግ ማስከበር እርምጃዎች በመውሰድ መሆኑን ገልጸዋል። ሌላቸው መውጫና መግቢያ አካባቢ ላይ ሀገር አቋራጭ ለዚህ ሀገር ትልቅ አስተዋጽኦ ያሉ ትልቅ ውለታ ያሉ ትላልቅ መኪኖች አሉ። ከክልሎች ጋር የሚያተሳሰሩ መኪኖች ማለት ነው። የተለያዩ ኩዱራ የተለያዩ ቁሳቁሶች ከክልል ወደ ክልል የሚያጓጉዙ መኪኖች አሉ። እነሱ መንገድ ማያውቁ መኪኖችና ሾፌሮች ይሄ መንገድ ትታ በዚህ መንገድ ወጣ እያል ክልላችን ጀርባ ሃይዌይ አለ መንገዳችን ማለት ነው። ከአመሬሳ እስከ ሀረቡ ያለው መንገድ ማለት ነው። እሱ እንዲጠቀም የማድረግ ስራዎችም እየተሰሩ ነው ያሉት ትላልቅ መኪኖች ላይ ማለት ነው። ለምሳሌ ጫት ይዞ ከወዳይ ወደ ጅጅጋ የሚሄዱትም ከተማ ውስጥ እንዳይጠቀሙ በጀርባ እንዲጠቀሙ የማድረግ ስራዎች እየተሰሩ ነው። ትላልቅ ተሳቢ መኪኖች ወደኛ ክልል ማይገቡ ወደ ጎረቤታችን ክልል የሚሄዱ መኪኖች እንዲሄዱ የማድረግ ስራዎች በጀርባ እንዲሄዱ የማድረግ ስራዎች በሰፊ ሁኔታ እየተሰራ ነው ያለው ማለት ነው። እነሱ ወደ ኋላ ወደ ጀርባ እንዲጠቀሙ ካረግን በኋላ ከ100% 60% አደጋ ተቀንሷል። የዜጎችን ህይወትና ንብረት ይበልጥ ለመጠበቅ አደጋን የመቀነስ ተግባራት ተጠናክረው እንደሚቀጥሉ ማረጋግጠዋል። እስከ ታች እስከ ሰፈር እንዲወርድ የማድረግ ግንዛቤ ክፍል ቡድን በማዋቀር የተለያዩ ትምህርት ቤቶች በተለይ አስፋልት ጥግ ያሉ ትምህርት ቤቶች ቅድሚያ በመስጠት ህብረተሰብ የሚበዙበት አካባቢ ያሉ ትምህርት ቤቶች ቅድሚያ በመስጠት እስከ ገጠር ኤረር ሶፊ ወረዳ ድሬ ጠያራ ወረዳ ጭምር በመሄድ የተለያዩ ስራዎች ነው እየተሰሩ ያሉት። የትራፊክ አደጋ በሰው ህይወትና ንብረት ላይ የሚያደርሰውን አደጋ ሙሉ በሙሉ መቆጣጠር ሲቻል ነውና ትልቅ ስኬት የሚሆነው ይህንን በመገንዘብ ሁሉም ዜጋ አሽከርካሪውም ህብረተሰቡም እንዲሁም ተቆጣጣሪ አካላት በቅንጅት እንዲሰሩ ምክትል ኢንስፔክተር ታጁር አብዲ ጥሪ አቅርበዋል። ዜናዎቻችን እንደቀጠሉ ናቸው። በሐረሪ ክልል ያለው አስተማማኝ ሰላምና ህዝቦች አንድነትን እንዲሁም የአመራሩ አንድነትን መናበብ በክልሉ ለተገኘው ሁለንተናዊ ለውጥ ዋነኛ መሰረት መሆኑን የማህበራዊ ሚዲያ ተጽዕኖ ፈጣሪው ዱጉምሳ አብዲ ሙክታር ገልጿል። በማህበራዊ ሚዲያን በመጠቀምም በክልሉ ህዝቦች መካከል መካፈልና ግጭትን ለመፍጠር የሚጥሩ አካላትን እኩይ ሴራ በተለይም ወጣቱ ትውልድን ሊከላከለው እንደሚገባም አስገንዝቧል። ዘገባው ይህኑ ግርማ ነው። አዩብ ካዛ ላይ ቀርቧል።
በሐረሪ ክልል ያለው አስተማማኝ ሰላምና የህዝቦች አንድነት እንዲሁም የአመራሩ አንድነትና መናበብ በክልሉ ለተገኘው ሁለንተናዊ ለውጥ ዋነኛ መሰረት መሆኑን የማህበራዊ ሚዲያ ተጽዕኖ ፈጣሪው ዱጉምሳ አብዲ ሙክታር ገልጸዋል። የማህበራዊ ሚዲያ አንቂው በክልሉ የሚታየው የሰላም፣ የፍቅር፣ የመቻቻልና የአብሮነት በጎ እሴት ለኢትዮጵያ ብቻ ሳይሆን ለዓለምም በምሳሌነት ሊጠቀስ የሚችል መሆኑን ጠቁሟል። ይህ በክልሉ ለዘመናት የቆየው የህዝቦች አንድነትና አብሮነት በፊትም የነበረ አሁንም ያለና ወደፊትም ተጠናክሮ የሚቀጥል መሆኑን አብራርቷል። ሐረሪ ክልል ላይ ሰላም እንደዚህ ሐረሪ በሰላም እንደዚህ መታወቋ ህዝብ ሰላም የሚፈልግ ስለሆነ ነው። ህዝብ ጫጫታ አይፈልግም፣ ግርግር አይፈልግም፣ ግጭት አይፈልግም። ሰላም ነው የሚፈልገው፣ መስራት ነው የሚፈልገው፣ ማደግ ነው የሚፈልገው። እንግዲህ በምስራቅ እንደምታወቀው የንግድ ሴንተርም ነው። ኢትዮጵያ ተምሳሌት ነው። በቢዝነስ በዚህ መስራት በንግድ በአጠቃላይ ምስራቅ ላይ በኢትዮጵያ ደረጃ ተስኖ ፈጣሪ በኢኮኖሚ በኩልም የሆኑት ማአቶች ምስራቅ አሉ። እንግዲህ ያንን በዛ ደረጃ የሐረሪ እድገት የታየበት ምክንያት አንደኛ ሰላማውን ስላስከበረች ነው። በክልሉ ህዝቦች መካከል ለዘመናት የቆየውን በፍቅርና በመቻቻል አብሮ የመኖር እሴት ለመሸርሸር በተለያዩ ማህበራዊ ሚዲያዎች የሐሰት ፕሮፓጋንዳ የሚያሰራጩ አካላት መኖራቸውን የጠቀሰው ዱጉምሳ ይህንንና በህዝቦች መካከል መከፋፈልን ለመፍጠር የሚደረጉ ማናቸውም ጥረቶች ፈጽሞ እንደማይሳኩ ገልጿል። በተለይም በክልሉ ለዘመናት በመቻቻል የኖሩትን የሐረሪ፣ የኦሮሞና የአማራ ህዝቦች መካከል መከፋፈል ለመፍጠር የሚጥሩ አንዳንድ ግለሰቦችን እኩይ ዓላማ የህዝቦችን አንድነት ይበልጥ በማጠናከር ማክሸፍ እንደተሻለም ጠቁሟል። አይደለም ለምስራቅ ብቻ ለኢትዮጵያም ተምሳሌት ነው። እንግዲህ የሐረሪ ህዝብና የኦሮሞ ህዝብ ማለት ያለው አንድነት ለብዙ አመታት የነበረው ለኦሮሞና አማራ መሀል ኦሮሞና ሁሉም የኢትዮጵያን ብሔር ብሔረሰቦች መሀል ያለው አንድነት በፊትም ነበረ፣ አሁንም አለ፣ ወደፊትም ይቀጥላል። አይደለም የብሔር ብሔረሰቦች ጉዳይ ለዓለም አቀፍ ተምሳሌት በመሆን በሚችል ደረጃ ነው እዚህ ምስራቅ ላይ የህዝብ መሀል ያለው አንድነት። እነዚህ አካላት ለግል ጥቅማቸው ሲሉ የሚያደርጉት የማለያየት ጥረት በህዝብ ዘንድ ተቀባይነት እንደሌለው ያመለከተው የማህበራዊ ሚዲያ ተጽዕኖ ፈጣሪው ክልሉ በአሁኑ ወቅት በሁለንተናዊ የልማትና የለውጥ ጉዞ ላይ እንደሚገኝም አጽንኦት ሰጥቷል። እንግዲህ ይህን ለመጥላሸት ጥረት የሚያደርጉትን እንደማይሳካላቸው ያውቃሉ። ባይዘው እንደማይሳካላቸው ህዝቡም ደግሞ ከመጀመሪያ ከጥንቱ አንድነታቸው በነገራችን ላይ እኮ ህዝብ ማለያየት የሚፈልጉትን ህዝብ እንለያያለን ብሎ ባምኑ እንኳን አይችልም። ምክንያቱም ተዋልዶ ብቻ ቤት በኩል ሰው ገብቶ ይሄን ህዝብ ማጣላት ማለያየት የሚችልበት ክፍተትም የለም። ባይዘ እኔ ለዚህ ስጋትም የለኝም። ምስራቅ ላይ ያለው ፍቅር ሐረሪ ክልል ላይ በተለይ ሐረሪ ክልል ላይ አንድነቱ ህዝብ ማል በተለይ አሁን ኦሮሞና አማራ ኦሮሞና ሐረሪ ሁሉም ብሔር ብሔረሰቦች ስልጣን ተካፍለው ነው አይደለ ሐረሪን የሚያስተዳድሩበት። በሁሉም ኢትዮጵያ እሴቶችም ያለው ይሄኛው ይሄ ነው። ስለዚህ ሐረሪ ክልል ላይም የተለያየ ሌላ ነገር የለም። ህዝብ አንድ ላይ ነው የሚኖረው። በፊትም ይኖር ነበር፣ አሁንም ይኖራል፣ ወደፊትም ይቀጥላል ማለት ነው። በመሆኑም ማህበራዊ ሚዲያን በመጠቀም በክልሉ ህዝቦች መካከል መከፋፈልና ግጭት ለመፍጠር የሚጥሩ አካላትን እኩይ ሴራ በተለይም ወጣቱ ትውልድ ሊከላከል እንደሚገባም ጥሪ አቅርበዋል። ወጣቱ የሚሰራጩ የተሳሳቱ መረጃዎችን በመከላከል እውነታውን በማሳወቅና የእነዚህ ግለሰቦችን እኩይ ዓላማ በማምከን ረገድ የድርሻውንና ኃላፊነቱን ሊወጣ እንደሚገባም ዱጉምሳ አብዲ አሳስቧል። በሐረሪ ክልል አዲሱ የስርዓት ትምህርት መተግበርን ተከትሎ በትምህርት ጥራትና በሳይንሳዊ ውጤቶች ላይ ጉልህ ለውጥ እየታየ መሆኑ ተገልጿል። የጀግኖች ሁለተኛ ደረጃ ትምህርት ቤት ተማሪዎች በሳይንስና ቴክኖሎጂ ዘርፍ ያገኙትን የንድፈ ሀሳብ እውቀት ወደ ተግባር በመቀየር አበረታች የፈጠራ ስራዎችን እያበለጸጉ እንደሆነ ተመላክቷል። ዘገባው የሙራድ እድሪስ ነው። የአብስራ አሰግድ ታቀርበዋለች።
ከዚህ ቀደም በከፍተኛ የትምህርት ተቋማት ብቻ ተወስኖ የነበረው የቴክኖሎጂ ፈጠራ በአዲሱ የትምህርት ስርዓት ለውጥ አማካኝነት እስከ ሁለተኛ ደረጃ ትምህርት ቤቶች መውረዱ ትልቅ ስኬት ሆኗል። የጀግኖች ሁለተኛ ደረጃ ትምህርት ቤት ተማሪዎች በሳይንስ ቴክኖሎጂ ዘርፍ ያገኙትን የንድፈ ሀሳባዊ እውቀት ወደ ተግባር በመቀየር አበረታች የፈጠራ ስራዎች እያበለጸጉ እንደሆነም ተመላክቷል። የትምህርት ቤቱ ርዕሰ መምህር አቶ የኔሰው ጥላሁን ለሀረሪ ብዙኃን መገናኛ ኤጀንሲ እንደገለጹትም ትምህርት ቤቱ መምህራንና ተማሪዎች በማስተባበር በፊዚክስ፣ በባዮሎጂ፣ በኬሚስትሪና በአይሲቲ ዘርፎች በርካታ የፈጠራ ውጤቶች በማፍለቅ ላይ መሆኑን ገልጸዋል። ርዕሰ መምህሩ አክለውም ተማሪዎች ከመደበኛ ትምህርታቸው ጎን ለጎን ከሰዓት በኋላ የሚወስዱትን ልዩ ስልጠና ክህሎታቸውን እያዳበሩ መሆናቸውንም ጠቅሰዋል። ሳይንስና ቴክኖሎጂ እንግዲህ ያው የቲዎሪን ትምህርት ወደ ተግባር ለመቀየር በተለያዩ ዲፓርትመንቶች በተለይ በሳይንስ ትምህርቶች በፊዚክስ፣ በባዮሎጂ፣ በኬሚስትሪ የተለያዩ ስራዎችን በመስራት እንገኛለን። ምክንያቱም የተግባር ትምህርት ለተማሪዎች ውጤታማ መሆኑን በተመለከተ እሱን በጥሩ ሁኔታ እየሰራ እንገኛለን። ይህ አዲስ አሰራር በመምህራንና በተማሪ እንዲሁም በተማሪዎች መካከል ያለውን የመረጃ ልውውጥ በማጠናከር የትምህርት ምዕራፎችን በቀላሉ በመለየትና ውጤትን በመገምገም ትልቅ ሚና እየተጫወተ ነው ብለዋል። ትምህርት ቤቱ ባለፈው ዓመታት በተካሄደው የክልል የሳይንስና ቴክኖሎጂ ኤግዚቢሽን አንደኛ ደረጃ ማጠናቀቁን አቶ የኔሶ አስታውሰዋል። በተለይ በዘመናዊ ትምህርትን በዘመናዊ በቴክኖሎጂ ለመደገፍ ብዙ ስራዎችን እየሰራ እንገኛለን። በአይሲቲ በኩል የተለያዩ ዌብሳይት ዴቨሎፕመንት አለ። መምህሩም ራሱ የ12ኛ ክፍል ትምህርትንም አይደለም የ12ኛ ክፍል ተፈታኞችን ተማሪዎችን ለማብቃት የተለያዩ ከ9 እስከ 12 ያሉትን የትምህርት ይዘቶች በተለያዩ የዌብሳይት ዴቨሎፕ አድርጎ እነሱን የኤግዛም ፎርካስት በማድረግ የተለያዩ ጥያቄዎችን፣ የተለያዩ ኖቶችን፣ የተለያዩ ወርክሽቶችን በመስራት ለትምህርት ቤቱ ትልቅ አስተዋጽኦ እያደረገ ይገኛል። ትምህርት ቤቱ በሀገር አቀፍ ውድድሮች ጭምር በመሳተፍ ተጽዕኖ ፈጣሪ ተማሪዎች እያፈራም ይገኛል። የጀግኖች ሁለተኛ ደረጃ ትምህርት ቤት ተማሪዎች በሳይንስና ቴክኖሎጂ ዘርፍ ያገኙት የንድፈ ሀሳብ እውቀት ወደ ተግባር በመቀየር አስደናቂ ፈጠራዎችን እያበለጸጉ እንደሚገኙም ተናግረዋል። በፈጠራ ስራዎቻቸው የወዳደቁ ቁሳቁሶችና ያገለገሉ ባትሪዎችን በመጠቀም በገጠር አካባቢ ለኤሌክትሪክ ክፍያ ችግር መፍትሄ የሚሰጥ ምድጃ መፍጠራቸውንም ገልጸዋል። ሚንግራቢያ ሰብስቤ ይባላል። እንግዲህ ለመስራት ያሰብኩት በባትሪ ድንጋይ የሚሰራ ስቶፍ ነው። እሱም ለመስራት ያሰብኩት ሪዝን መጀመሪያ አንድ ነገር ስንሰራ የሆነ ነገር ስንፈጥር ለምን ይጠቅማል፣ ለምን እንትን ይላል፣ ችግርን ለመፍታት መሆን አለበት እና ብዙ ቤት ኪራይ ወይ ገጠር አካባቢ ምናምን የሚሰሩ ቆጣሪ ለመክፈል ምናምን በጣም ይቸገራሉ እና ያንን ችግር ለመፍታት በባትሪ ድንጋይ እንዲሁ ተገዝቶ ተጠቅመውበት ባትሪውን እየቀየሩ ስቶፉን እንዲጠቀሙበት የሚያደርግ ስራ ነው ማለት ነው። እና እኔ የሰራሁት ስራ እንትን ነው አኳሴንስ ይባላል። የውሃን እንትን ኳሊቲውን የሚለካ ነው። ፑር ነው ወይስ ጉድ የሆነ ኳሊቲ ያለው መሆኑን ነው የሚያረጋግጥልን። እዚህ ጋር 4 ፔጆች አሉት። የመጀመሪያው ዲቴክት ነው። እዚህ ጋር ላይቭ ካሜራ አለው። ስታርት በምንለው ጊዜ እንትን ያደርጋል። አሁን ካሜራ ስለሌለው ነው እንጂ ኮምፒውተሩ ካሜራ እንትን ስንል ጊዜ እዚሁ ቀጥታ ያመጣና እናነሳዋለን ውሃውን ማለት ነው። እሺ፣ ስሜ አብይ አለማየሁ ይባላል። የመጣሁት ከ11ኛ ቢ ክላስ ነው። ዛሬ ላይ ይዤላችሁ የመጣሁት ፕሮጀክት ሶፍትዌር ዴቨሎፕ ያደረኩ ሲሆን ያ ሶፍትዌር ደግሞ ለትምህርታችን የተሰራ የኤአይ ሶፍትዌር ነው። ይሄ የኤአይ ሶፍትዌር ምንድነው ጥቅሙ ብለን ስንነሳ ለትምህርታችን የተሰራ ሲሆን ማለትም ለጀግኖች ሁለተኛ ደረጃ ትምህርት የተሰራ ሲሆን ምንድነው ጥቅሙ? ዘንድሮ የፈጠራ ስራዎችን በቁጥርም በአይነትም ለማሳደግ እየሰራ መሆኑን የገለጹት ርዕሰ መምህሩ ተሰጥኦ ያላቸው ተማሪዎች አስፈላጊው ድጋፍ እንዲደረግላቸውም ጥሪያቸውን አቅርበዋል። ወደ ሀገር አቀፍ ዘገባዎች ተሻግረናል። ጠቅላይ ሚኒስትር ዶክተር አብይ አህመድ በዲጂታሉ ዓለም በልኩ ለመዘጋጀት የጀመረውን ታሪካዊ ምዕራፍ የጉዟችን ማብቂያ ሳይሆን ብሔራዊ ራዕያችን ይበልጥ የምናፋጥንበት መነሻ ነው አሉ።
በሌላ ዜና ደግሞ ኢትዮጵያ የተቀናጀ የገንዘብና የፊስካል ፖሊሲ ውጤታማ የኢኮኖሚ አስተዳደርን በማስፈን ፈጣን እድገት እንዲመዘገብ አስችሏል ሲሉ የገንዘብ ሚኒስትሩ አህመድ ሺዴ ገለጹ። የሚሉትንና ሌሎችንም ጨምረን ሌሊሽ መልስ ወደ እናንተ ታደርሳችኋለች። ጠቅላይ ሚኒስትር ዶክተር አብይ አህመድ በዲጂታሉ ዓለም በልኩ ለመዘጋጀት የጀመርነው ታሪካዊ ምዕራፍ የጉዞአችን ማብቂያ ሳይሆን ብሔራዊ ራዕያችንን ይበልጥ የምናፋጥንበት መነሻ ነው ሲሉ ገልጸዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት በ3 ዓመታት ውስጥ ለማሳካት የታቀደው የ5 ሚሊዮን ኮደሮች ግብ ከ2 ዓመት ባነሰ ጊዜ ውስጥ ማሳካት ተችሏል ብለዋል። የ5 ሚሊዮን የኢትዮጵያ ኮደሮች ሐምሌ 16 ቀን 2016 ዓ.ም መጀመሩን አስታውሰው በኮምፒውተር ፕሮግራሚንግ፣ በመረጃ ትንተና፣ በአንድሮይድ ሶፍትዌር ልማትና በአርቲፊሻል ኢንተለጀንስ መሰረታዊ ትምህርት ሲሰጥ መቆየቱን ገልጸዋል። በዚህም 5,5146 ሰልጣኞች መመዝገባቸውን ገልጸው ከነዚህ ውስጥ ከ3 ሚሊዮን በላይ ሰልጣኞች ስልጠናውን አጠናቀዋል ነው ያሉት። የስኬት የህዝባችንን ቁርጠኝነትና ወሰን የሌለው አቅም ማረጋገጫ ነው ያሉት ጠቅላይ ሚኒስትሩ ለመላው ኢትዮጵያን የእንኳን ደስ አላችሁ መልእክት አስተላልፈዋል። እስከ ነሐሴ 2018 ዓ.ም ድረስ የሰልጣኞችን ቁጥር 7 ሚሊዮን ለማድረስ የተሰነቀውን ግብ ለማሳካት እያንዳንዱ ኢትዮጵያዊ የዚህ ብሔራዊ ተልዕኮ አካል እንዲሆን ጥሪ አቅርበዋል። ለወጣት ተማሪዎቻችን መጪው የክረምት ወቅት ትልቅ እድላችሁ ነው ያሉት ጠቅላይ ሚኒስትሩ በዚህ የክረምት ወቅት ስልጠናውን በመውሰድ ተማሪዎች ብቻ ሳትሆኑ በዓለም አቀፍ ደረጃ እውቅና ያላችሁ የዲጂታል መሪዎች እንድትሆኑ አሳስባለሁ ነው ያሉት። ስልጠናዎቹ ሙሉ በሙሉ በነጻ የሚሰጡ ሲሆን የምስክር ወረቀቱን በዓለም አቀፍ ደረጃ እውቅና ያለው መሆኑን አመልክተዋል። የኢትዮጵያ የተቀናጀ የገንዘብና የፊስካል ፖሊሲ ውጤታማ ኢኮኖሚ አስተዳደርን በማስፈን ፈጣን እድገት እንዲመዘገብ አስችሏል ሲሉ የገንዘብ ሚኒስትር አቶ አህመድ ሺዴ ገልጸዋል። የገንዘብ ሚኒስትሩ አቶ አህመድ ሺዴ የረቂቅ በጀቱን መግለጫ ለሕዝብ ተወካዮች ምክር ቤት ባቀረቡበት ወቅት እንዳሉት የሀገር በቀል የኢኮኖሚ ማሻሻያና የ10 ዓመቱ መሪ ልማት እቅድ ስኬታማ ትግበራ ከፍተኛ ውጤት አስመዝግበዋል። በዚህም ከ2012 እስከ 2016 ባሉት ዓመታት የኢትዮጵያ ኢኮኖሚ በአማካኝ በየዓመቱ የ6.8 በመቶ እድገት ማስመዝገቡን ገልጸዋል። እንዲሁም በ2017 የ9.2 በመቶ አስደናቂ እድገት አስመዝግበዋልን ብለዋል። በተያያዘው በጀት ዓመትም ከመካከለኛው ምስራቅ የመነጩ ጫናዎችን ጭምር በመቋቋም የ10.2 በመቶ የኢኮኖሚ እድገት እንደሚመዘገብም አስታውቀዋል። በኢትዮጵያ ፈጣን የእድገት ጉዞም የዋጋ ንረትን በመግታት ስኬታማ የማክሮ ኢኮኖሚ ፖሊሲዎችን በመተግበርና ምርታማነትን በማሳደግ የመጣ መሆኑን ልዩ እንደሚያደርገው አስረድተዋል። የተቀናጀ የገንዘብና የፊስካል ፖሊሲ ትግበራ ምርታማነትን በማሻሻልና ጠንካራ ኢኮኖሚ እድገት በማስመዝገብ የዋጋ ግሽበትን በተሳካ ሁኔታ መቀነስ መቻሉን ገልጸዋል። በግብርና ዘርፍም በሰብልና እንስሳት ምርት አቅርቦት ሰንሰለት ውጤታማነትን በማሳደግና የከተማ ግብርናን በማበረታታት የዋጋ ንረትን በመቀነስ ለዜጎች እፎይታን በመፍጠር ወሳኝ አስተዋጽኦ ማበርከቱን ገልጸዋል። ከኢትዮጵያ ብሔራዊ ባንክ ለበጀት ጉድለት የሚወሰደውን ብድር ሙሉ በሙሉ ቆሟልም ሲሉ ተናግረዋል። ይህም ይበልጥ የተረጋጋና የበለጸገ ኢኮኖሚን ለመገንባት የሚደረገውን ጉዞ የሚያጠናክር ታላቅ ምዕራፍ መሆኑን ጠቁመዋል። የኢትዮጵያ ሀገራዊ ምክክር ዋናው ሀገራዊ ጉባኤ የአጀንዳ ቀረጻ ዝግጅት መጨረሻ ምዕራፍ ላይ መድረሱን የኢትዮጵያ ሀገራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አሪያ አስታወቁ። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አሪያ በሀገራዊ ምክክር የአጀንዳ ማሰባሰብ፣ የተሳታፊ ልየታና ዋናውን የምክክር ጉባኤ የማካሄድ ዝግጅት ስኬታማ ስራ መሰራቱን ገልጸዋል። ኢትዮጵያውያንና ባለድርሻ አካላት በእስካሁኑ ሂደት የነበራቸውን ንቁ ተሳትፎም ነጻና ገለልተኛ ሀገራዊ ምክክርን በማስተባበር የሚያስችል አቅምና ተቋም መፈጠሩን እንደሚያሳይ ተናግረዋል። የአጀንዳ ማሰባሰብ ስራውን በታላላቅ ህዝባዊ መድረኮች በቀጥታና በጥናት ለኮሚሽኑ ቀርበው የማሰባሰብ ስራ በስፋት መከናወኑን አብራርተዋል። በዋናው ሀገራዊ ጉባኤ የአጀንዳ ሀሳብ የሚሰጡና የሚሳተፉ ተወካዮች በሁሉም ወረዳዎችና ከተሞች የማስመረጥ ስራ 93 በመቶ መፈጸም እንደተቻለ አስገንዝበዋል። የዋናው ሀገራዊ ጉባኤ የአጀንዳ ቀረጻ ዝግጅት የማጠቃለያ ምዕራፍ ላይ ደርሷል ያሉት ፕሮፌሰር መስፍን የፖለቲካ ፓርቲዎችም የእስካሁኑ ሂደት ጉልህ ተሳትፏቸውን እንዲያስቀጥሉ ጠይቀዋል። የኢትዮጵያ ሀገራዊ ምክክር የእስካሁኑ ሂደት አካታች፣ ነጻና ዲሞክራሲያዊነትም ተምሳሌታዊ ምክክር አቅምና ተቋም መፈጠሩን እንደሚያሳይ አስገንዝበዋል። ዘገባው የኢዜአ ነው።
የአረንጓዴ አሻራ መርሃ ግብር በዓለም መድረክ አዲስ የኢትዮጵያ መገለጫ እየሆነ መጥቷል ሲል የግብርና ሚኒስቴር አስታውቋል። በሚኒስቴሩ የተፈጥሮ ሀብት ልማት ጥበቃና አጠቃቀም መሪ ስራ አስፈጻሚ ፋኖሴ መኮንን ከፋና ፖድካስት ጋር ባደረጉት ቆይታ መርሃ ግብሩ ድርቅን በመከላከል የአፈር መሸርሸርን በመቀነስና ምርታማነትን በመጨመር ረገድ በብዝሃ ዘርፍ ከፍተኛ የኢኮኖሚ ለውጥ ያመጣ መሆኑን ጠቁመዋል። ለትውልድ ታስቦ በእቅድ እየተመራ ባለው በዚህ መርሃ ግብር ለ8ኛው ምዕራፍ 8.5 ቢሊዮን ችግኞችን ለመትከል 8.6 ቢሊዮን ችግኞች መዘጋጀቱንም ጠቅሰዋል። ለችግኝ ተከላ የቦታ መረጣና የጉድጓድ ዝግጅቱን አስቀድሞ መጠናቀቁን አስታውቀዋል። ከችግኝ ዝግጅቱ 40 በመቶ ሀገር በቀል መሆኑን ገልጸው ቀሪው 60 በመቶ ደግሞ ዘርፈ ብዙ ጠቀሜታ ያላቸው የፍራፍሬ፣ የመኖ፣ የደንና የውበት በመሆናቸው ማህበረሰቡን በቀጥታ ተጠቃሚ ያደርጋሉ ሲሉ ገልጸዋል። በዘንድሮ የአንድ ጀንበር ታሪካዊ ችግኝ ተከላ መርሃ ግብርም 800 ሚሊዮን ችግኞች ይተከላሉ ብለዋል። ከውጪ ወዳገኘናቸው ዘገባዎች ተሻግረናል። ናይጄሪያ የጥቃት ኢላማ የሆኑ ዜጎችን ከደቡብ አፍሪካ ማስወጣት ጀመረች። ተቃዋሚ ስደተኞችን በዚህ ወር መጨረሻ አካባቢ አገሪቱ ለቀው እንዲወጡ ማስጠንቀቂያ የሰጡ ሲሆን ይህም ጥቃቱን የሚጋብዝ ማስጠንቀቂያ በስደተኞች መካከል ፍርሃትን በመፍጠር ከደቡብ አፍሪካ እንዲለቁ ምክንያት እንደሆናቸው እየተነገረ ነው የሚገኘው። ዘገባው ቢቢሲ ነው። ዝርዝሩ በተከታይነት ይቀርባል። ደቡብ አፍሪካ ውስጥ የተፈጠረውን ጸረ አፍሪካውያን ስደተኞች ተቃውሞ በመሸሽ መጀመሪያዎቹ 270 ወደ ሀገራቸው የሚመለሱ ናይጄሪያውያን የያዘ አውሮፕላን ከጆሃንስበርግ ተነስቷል። ህጋዊ ባልሆኑ ስደተኞች ላይ በመላው ደቡብ አፍሪካ ውስጥ ለሳምንታት እየተፈጸመ ያለው ጥቃት በመፍራት ወደ 1000 የሚጠጉ ናይጄሪያውያን አገሪቱን ለቀው ለመውጣት ተመዝግበዋል። ዛሬ ሐሙስ ጆሃንስበርግ ከሚገኝ ከኦአር ታምቦ አየር ማረፊያ በተነሳው አውሮፕላን ከተሳፈሩት ናይጄሪያ መካከል ከ20 ዓመታት በላይ ደቡብ አፍሪካ ውስጥ የኖሩ ይገኙበታል። ተቃዋሚ ስደተኞች በዚህ ወር መጨረሻ ላይ አገሪቱን ለቀው እንዲወጡ ማስጠንቀቂያ እየሰጡ ሲሆን ይህም ጥቃትን የሚጋብዙ ማስጠንቀቂያ በስደተኞች መካከል ፍርሃት በመፍጠር ከደቡብ አፍሪካ እንዲለቁ እንዳደረጋቸው እየተነገረ ነው። በተቃዋሚዎች ጥቃት እየተገደሉት አፍሪካውያን ስደተኞች መኖራቸው ቢነገርም ባለፉት ሳምንታት ውስጥ በተፈጸመ በመጤ ጠል ጥቃቶች እስካሁን ምን ያህል ሰዎች ሕይወታቸውን እንዳጡ የሚያመለክት ይፋዊ አሃዝ የለም። ፖሊስ 2 የሞዛምቢክ ዜጎች ዌስተርን ኬፕ በሚባለው ግዛት ውስጥ ከሳምንት በፊት መገደላቸውን ቢያሳውቁም የግድያው ምክንያት ምን እንደሆነ አልገለጹም። ነገር ግን የሞዛምቢክ ባለስልጣናት በርካታ ዜጎች መገደላቸውንና ምክንያቱም የመጤ ጠል ጥቃት ብለው ያምናሉ። አንዳንድ ተቃዋሚዎች ደቡብ አፍሪካውያን በአገሪቱ ከ30 እስከ 40 በመቶ ይደርሳል ተብሎ ለሚገመተው የስራ አጦች ቁጥር እንዲሁም በሆስፒታሎች፣ በትምህርት ቤቶችና በሌሎች የህዝብ አገልግሎት ተቋማት ላይ ለተፈጠረው ጫናም አፍሪካውያን ስደተኞችን ተጠያቂ ያደርጋሉ። ነገር ግን በደቡብ አፍሪካም በናይጄሪያ ከፍተኛ ዲፕሎማት የሆኑት አኮዬ ኡቼ ለቢቢሲ ደቡብ አፍሪካ ያሉ ስደተኞች ከ8 በመቶ ያልበለጡ በማለት በአገሪቱ ውስጥ ላሉ ችግር ሁሉ ስደተኞችን እንደ ምክንያት ማቅረብ ትክክል አይደለም ይላሉ። ባለፈው ሳምንት ማብቂያ ላይም ፕሬዚደንት ሲሪል ራማፎሳ ባደረጉት ቴሌቪዥን ንግግር ላይም ስደተኞች ላይ የተነሳው ተቃውሞ ምላሽ በመስጠት ህጋዊ ባልሆነ ስደተኞች ላይ የሚወሰዱ እርምጃዎችን አሳውቀዋል። ይህም ህጋዊ ሰነድ የሌላቸው ስደተኞችን የቀጠሩ አሰሪዎች እንዲታሰሩ የሚያደርግ የስደተኞች ጉዳይ የሚመለከትና ከሀገር ማስወጣትን የሚያፋጥን የተለያዩ ችሎት እንዲቋቋም እና እያንዳንዱ ስደተኛ መረጃ በዝርዝር እንደሚያዝም አሳውቋል። ፕሬዝደንቱ ጨምሮም ዜጎች በስደተኞች ላይ ምንም አይነት ጥቃት እንዳይፈጽሙ አስጠንቀዋል። ነገር ግን የናይጄሪያዋ ዲፕሎማት ፕሬዝደንት ከፍተኛ የደቡብ አፍሪካ መንግስት ባለስልጣናት እየሆነ ያለውን ነገር በመቃወም ትክክለኛውን ነገር ቢናገሩም ጎዳናዎች ላይ የስደተኞችን ህይወት ስቃይ ላይ የዳረጉ ሰዎች በነጻነት ይንቀሳቀሳሉ፣ አልተጠየቁም በማለት መንግስት የጥላቻ ቅስቀሳ በሚያደርጉትና ስደተኞችን በሚያጠቁት ላይ ግልጽ እርምጃ እንዲወስድ ጠይቀዋል። ህጻናት ላይ አካላዊ ቅጣት መፈጸም በትምህርት ውጤታቸው ላይ ተጽዕኖ እንደሚያሳድር አንድ ጥናት አመለከተም። አጥኚዎቹ በጥናታቸው ምንም ይሁን ምን አካላዊ ቅጣት ጥሩ አለመሆኑን አረጋግጠናል እያሉ ይገኛሉ። ዘገባው ቢቢሲ ነው። ዝርዝሩ በባህር ጠንክር ይቀርባል። ህጻናት ላይ አካላዊ ጥቃት መፈጸም የመጀመሪያ ደረጃ ላይ ያላቸው ውጤት እንዲቀንስ ወይም በጉርምስናቸው ወቅት አደገኛ ባህሪ እንዲያሳዩ ሊያደርግ እንደሚችል ጥናት አመለከተም። ጥናቱ የተካሄደው በለንደን ኮሌጅ ዩኒቨርሲቲ አጥኚዎች አማካኝነት ነው። አጥኚዎቹ አካላዊ ቅጣት የሚያሳድረው ተጽዕኖ ለመመልከት ከአውሮፓውያኑ 2000 እስከ 2002 ባሉት ዓመታት በዩናይትድ ኪንግደም በተወለዱና እድሜያቸው 3፣ 5 እና 7 በሆኑ 19000 ህጻናት ላይ ጥናት አካሂደዋል። በጥናታቸው ምንም ይሁን ምን አካላዊ
ቅጣት ጥሩ አለመሆኑን አረጋግጧል። በመሆኑም እንግሊዝና ሰሜን አየርላንድ እስከ ስኮትላንድና ዌልስ ይህንን የሚከለክል ሕግ እንዲያወጡም ጥሪ አቅርቧል። የእንግሊዝ የትምህርት መስሪያ ቤትም መንግስት በአካላዊ ቅጣት ላይ ያለውን ሕግ የመቀየር እቅድ እንደሌለውም ገልጿል። ሆኖም የህፃናት ደህንነትና ጤና መንግስት ቅድሚያ የሚሰጠው ጉዳይ ነው ብሏል። የጥናቱ መሪ የሆኑት ተባባሪ ፕሮፌሰር አንጄ ሄልሜን ጥናቱ አካላዊ ቅጣት ለህፃናቱ የሚጠቅመው ነገር እንደሌለና የሚያስከትለው ውጤት አሉታዊ እንደሆነ ደርሰንበታል ብሏል። ቡድኑ በጥናቱ ከተካተቱት 19000 ህጻናት መካከል በእንግሊዝ የ7559 ተማሪዎች የሁለተኛ ደረጃ ትምህርት የውጤቱ ሰርቲፊኬት ከሌሎች የሀገሪቷ ተማሪዎች ውጤት ጋር አነጻጽሯል። በዚህም አካላዊ ቅጣት የተፈጸመባቸው ተማሪዎች እንግሊዝኛና ሂሳብ ትምህርትን ጨምሮ የማለፊያ ነጥብ ያለማምጣታቸው እድል በ5.7 በመቶ እንደጨመረም ተመልክቷል። ከዚህ በተጨማሪም በልጅነታቸው አካላዊ ቅጣት የተፈጸመባቸው የ14 ዓመት ልጆች አደገኛ በሆኑ ባህሪ ላይ የመሳተፋቸው እድል 33 በመቶ መሆኑን ጥናቱ አሳይቷል። ሄልማን በዩናይትድ ኪንግደም አካላዊ ቅጣት እንደሚቆም ተስፋ አለኝ፣ በመሆኑም ህጻናት ልክ እንደ አዋቂዎች ሁሉ ከአካላዊ ጥቃት ተመሳሳይ ጥበቃ ይኖራቸዋል ብሏል። ጥናቱ የተሰራው በአካላዊ ጥቃት የተፈጸመባቸው ተማሪዎች ወላጆች የሞሉትን መጠየቅ በማጠናከር ነው። ሆኖም ጥናቱ በተካሄደበት ወቅት በህጻናቱ ህይወት ላይ ተጽዕኖ የሚያሳድሩ ሌሎች ምክንያቶች ስላሉ አካላዊ ቅጣትና ውጤት ቀጥተኛ ግንኙነት እንዳለው የጥናቱ ትንታኔ አያረጋግጥም። ስኮትላንድ ከ16 ዓመት በታች ባሉ ህጻናት አካላዊ ቅጣትን በመከላከልና ወላጆች ልጆቻቸውን እንዳይገርፉ የሚያደርግ ህግ በ2020 በማውጣት የመጀመሪያዋ የዩኬ አካል ሀገር ናት። ተመልካቾቻችን ከሐረሪ ክልል ቴሌቪዥን ለዕለቱ የነበሩን ዜናዎች የተካተላችሁትን ይመስል ነበር። ዜናዎቹ ወደ እናንተ በማድረስ በኩል ምስጋናው ኃይሉ አብሬያችሁ ቆይታ አድርጌያለሁ። ከቀሪዎቹ ሐረሪ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜን እየተመኘሁ ይህንን በዚህ አጠቃለልኩ። ጤና ይስጥልኝ።